እንግዲህ ባለፈውም እንደነገርኳችሁ የምክክሩ ሂደት ከሐምሌ 1 እስከ ሐምሌ 8 በቅድመ ምክክር ዝግጅት ላይ ነበር። ሐምሌ 8 ኦፊሻል የሆነ መክፈቻ ከተደረገ በኋላ ከሐምሌ 9 ጀምሮ ዛሬ እስከ ሐምሌ 18 ድረስ በጥሩ ሁኔታ የምክክር ሂደቱ እየተከናወነ ይገኛል። መጀመሪያዎቹ ላይ 8 ቦታ ተከፋፍለው 5 ሆነው ስለ ምክክሩ ሂደት ቀደም ብዬ እንደጠቀስኩት ስለ ስነ ዘዴዎቹ በሚገባ በማጠናከር ከዚያም በላይ ኮድ ኦፍ ኮንዳክቱን የስብሰባ ስነ ስርዓቱን የመሳሰሉትን በደንብ ካብላሉ በኋላ በቀጣዮቹ ቀናት 50 ላይ ተከፋፈሉ። 50 ማለት 16 ቦታ ላይ 50 ሆነው ተከፋፈሉና እንደገና 50ዎቹ ደግሞ በየክፍላቸው 5 ቦታ በመከፋፈል 10 ሆነው በሚገባ በመተዋወቅ በየተሰጧቸው የየራሳቸው አጀንዳ ላይ ይሄ የመተዋወቅ ሂደትን አደረጉ። ይሄ ፈረንጆች ብሬንስቶርሚንግ የሚሉት ነው። በዛ ርዕስ ላይ ያንን በሚገባ እያካሄዱ እርስ በርሳቸውም ቀስ በቀስ እየተግባቡ በሚያጨቃጭቀው ላይ መጨቃጨቅም እየጀመሩ እጅግ አስፈላጊ ነው። በዳያሎግ ሂደት ላይ ጭቅጭቅ፣ አለመግባባት በጣም የሚጠበቅ ነው። የዳያሎግ ሂደት 3 ትልልቅ ሂደቶች አሉት። አንዱ የመጨቃጨቅና ያለመግባባት ፌዝ የምንለው ነው። ይሄ ዳይቨርጀንት ፌዝ የምንለው ነው። ምክንያቱም አዲስ ናቸው። የራሳቸውን ስሜቶች የራሳቸውን አስተሳሰቦች በዛ ርዕስ ላይ ይዘው ነው የሚመጡት እና ያንን በሚገባ በትንንሽ ቁጥር ለቀናት ላለፉት 3 ቀናት ካስኬዱ በኋላ በትናንትናው ዕለት እያንዳንዳቸው 10ዎች በሚገባ በሰብሳቢዎቻቸውና በጸሐፊዎቻቸው አማካኝነት የዚህ የሀሳብ ማመንጨቱን ወደ ሀሳብ ማጠናቀር ካስኬዱት በኋላ ምን አደረጉ? የተጠናቀሩትን ሀሳቦች በሚገባ አሰባስበው ከዛሬ ጠዋት ጀምረው ለ50ዎቹ በማቅረብ ላይ ይገኛሉ። ከጀርባ እየሰማችሁ ነው። ለምሳ ያልወጡም ቡድኖች አሉ። ምን ማለት ነው ይሄ? 10ዎቹ ላለፉት 3 ቀናት በ10 የተወያዩባቸውን በደንብ አጥርተው ለ50ው ቡድናቸው ያቀርባሉ። እንደገና እነኚህ 50ዎቹ ማለትም 16ቶቹ ቡድኖች 80ዎቹ ቡድኖች በሚገባ ሀሳቦቻቸውን በየተራ ካጠናቀሩ በኋላ ለሚቀጥለው ሰኞ ጀምሮ ለሚደረገው የ250ዎቹ ቡድኖች ለ16ቱ ያቀርባሉ ማለት ነው። ስለዚህ 16 ቦታ ላይ ተከፋፍለው 250ዎቹ ሀሳቦቹን እጅግ በሰፋ ሁኔታ ካብላሉ በኋላ በመጨረሻው ለ500 ቡድን ያቀርባሉ ማለት ነው። ይሄ ሂደት እንግዲህ ወደፊት ለቀጣዮቹ ሳምንታት የምናስኬዳቸው ናቸው። ስለዚህ እንግዲህ እስካሁን ድረስ ሂደቱ በጣም ጥሩ ነው። 100% ባይሆን የሚያጋጥሙ ሂደቶች፣ ስሜቶች ይኖራሉ። ቅድም ነግሬያቸዋለሁ። ይሄ ዳይቨርጀንት ፌዝ ላይ ወይም መከፋፈያ መበታተኛ ፌዝ ላይ ነበሩ። አሁን እነኚህ ሀሳቦች ቀስ እያሉ እየተቀራረቡ ሲሄዱ ወደ ሁለተኛው ፌዝ ወይም ኮንቨርጀንት ፌዝ ላይ ይገባሉ ማለት ነው። ስለዚህ አሁን በፈረንጅኛው ዳይቨርጀንት ወይም ግሮን ዞን ከሚለው ቀስ በቀስ እየወጡ ይሄዱና ወደ መሰባሰቡ ወደፊት ይሄዳሉ። የዳያሎግ ሂደት ይህንን ይመስላል። መጨረሻ ላይ ነው እንግዲህ 3ኛው ፌዝ ላይ ሲደረስ ወደ ኮንሰንሰስ ወይም ወደ መግባባት የሚደረሰው። እንግዲህ እስካሁን ድረስ ሂደቶቹ የሚያሳዩት ጥሩ መሆኑን ነው። የሎጂስቲክስ፣ የአልጋ፣ የትራንስፖርት፣ የጤና እንግዲህ 4000 ሰው ይዛችሁ አስቡት። አልፎ ያጋጥማሉ። ይህንን ትናንት ወዲያ እንደተናገርኩት
ጉዳዩ የሚመለከታቸው የጤና ተቋማት፣ የትራንስፖርት ተቋማት እና ኤክስፐርቶቻችንን ጨምሮ በጥሩ በሚባል ሁኔታ እየተካሄደ ነው። ይህንን የምንቀጥለው ነው የሚሆነው። በአሁኑ ሰዓት 4000 እንዲሳተፉ ነው የሚፈለገው። ቁጥሩ ከ4000 በላይ ይምሰል እንጂ ትክክለኛው ቦታው ላይ ያገኘነው ቁጥር እስካሁን ድረስ ከ4000 ያነሰ ነው። ነገር ግን ቁጥሩ ለምሳሌ ህጻናት ይዘው የመጡ ሞግዚት ይዘው መጥተዋል። አካል ጉዳተኞች ቤተሰቦቻችን ረጂዎቻቸውን ይዘው መጥተዋል። አንዳንዶቹ ረጂዎቻቸውም ስብሰባው ላይ ይገኛሉ። ስለዚህ ያንን እያየን አሁን በትክክለኛው ለተሳትፎ ያሉትን ባጃቸውን ባርኮዱን በትክክል በማስተካከል ትክክለኛውን ቁጥር በሚቀጥለው 2 ቀናት እናውቃለን ብዬ ተስፋ አረጋለሁ። ያን ጊዜ ትክክለኛውን ቁጥር መናገር እችላለሁ። ግን ዞሮ ዞሮ በስነ ዘዴያችን መሰረት ተሳታፊዎች 4000 ናቸው። የ4000 እንደተፈራው ከዛ የሚያብጥ በጭራሽ አይደለም። እንግዲህ ተሳታፊዎች የእናንተንም ጥያቄ እያየው ጭምር ነው። የምክክር ተሳትፏቸው እንዴት ይገለጻል? ለእኔ በጣም ጥሩ ነው። አንደኛ በጣም ይከባበራሉ፣ በጣም ይደማመጣሉ። በዚህ ሂደት ውስጥ አመካካሪዎች የምንላቸው ፋሲሊቴተሮች ትልቅ ቦታ አላቸው። እግረ መንገዱን ደግሞ የእውቀት ግብአት የሚሰጧቸው ፓነል ኦፍ ኤክስፐርትስ አሉ። ትናንትና እንዳስተዋላችሁት ያደረግነው ከትናንት ወዲያ ይህንኑ ነው። በ500 ቡድን ላይ በተለያዩ ርዕሶች ግብአት እንዲሰጣቸው ተደርጓል። አሁንም ወደ 250 ሲመጡ የተለያዩ እንደዚሁ የእውቀት ግብአቶች ይሰጧቸዋል። አልፎ አልፎ አንዳንድ ጊዜ ያው ሰዎች ነንና በአመካከሩም ሂደት በማንኛውም ሂደት ላይ የራስ ስሜት አንዳንድ ጊዜ አመልጦ ይወጣል። ይሄ ለአመካካሪዎች የሚጠበቅ አይደለም። ለኮሚሽነሮችም በተቻለ መጠን የራሳችንም ስሜትና ሀሳብ ቢኖረንም በጣም ጥንቃቄ ማድረግ እንዳለብን በአጽንኦት ለአመካካሪዎቹም ለእኛ ለኮሚሽነሮቹም ጭምር ለፓነል ኦፍ ኤክስፐርቶቹም ጭምር ስናስረዳ ቆይተናል። አንዳንድ ጊዜ ያንተን ሀሳብ አጉልታ ወጣህ በሚል አንዳንድ ስሜቶች ተስተውለዋል። ይህ በሂደት እየተስተካከለ እንደሚሄድ በጣም እርግጠኛ ነኝ። እንግዲህ ምክክር አዋጭ ነው። አዋጭነቱ እንዴት ገመገማችሁት ስላላችሁኝ ነው። እዚህ መድረሳችን ራሱ አዋጭነቱን ያመላክታል። 4000 ሰዎች በእኩልነት አርብቶ አደር፣ አርሶ አደር ሳይባባሉ ሴት፣ ወንድ፣ አካል ጉዳተኛ፣ የተገፋ የማህበረሰብ ክፍል፣ የዚህ ሃይማኖት የዛ ሳይባባሉ ሁላቸውም በዚህ አዳራሽ ስር በጋራ በትህትና እየተከባበሩ እየመከሩ ነው። ስለዚህ በዚህ ጊዜ ውስጥ ቅድም እንደነገርኳችሁ አልፎ አልፎ ተጭነኸኛል፣ ሀሳቤን ደፍጥጠሃል ቢባል ገና ተለማማጆች ስለሆንን ይህንን ከግምት ውስጥ ማስገባት ይገባል። ኦቨርኦል በአጠቃላይ ግን በጣም ሂደቱ በጣም አበረታች ነው። እንግዲህ እስካሁን ባለው ሂደት አዋጭነቱ እንዴት ገመገማች? በተለይ አንድ ቡድን በአንድ አጀንዳ ላይ ብቻ መወያየቱ እያስተቻችሁ ስለሆነ ማብራሪያ ስጡበት ብላችሁናል። አዎ ይሄ በጣም ጥሩ የሆነ አማራጫችን ነው። በዳያሎግ ሂደት 2 አይነት አካሄዶች አሉ። አንዱ ሲኩዌንሲንግ የምንለው ያንን አጀንዳ እስከ መጨረሻ ድረስ ሁላቸውም ይዘው መውረድ ነው። ይሄ በብዙ ሀገሮች የተሰራበት ነው። ይኸውም የሆነው ምንድን ነው? 1 ወይም 2 አጀንዳ ይዘው ስለ ተመካከሩ ነው። በኬንያ ላይ ስለ ስልጣን መጋራት ፓወር ሼሪንግ ላይ አንድ አጀንዳ ይዘው ስለነበር ያችን አጀንዳ ይዘው ነው እስከ መጨረሻ ያወረዱት። እኛ ግን ለመጀመሪያ ጊዜ ከታች ጀምሮ እስከ ላይ ድረስ ያመጣናቸው አጀንዳዎች ከ2000 በላይ ናቸው። አስቡት፣ ከ2000 በላይ ከሆኑ አጀንዳዎች ነው መርጠን 8 ያደረስናቸው። እነኚህን 8 አጀንዳዎች ሁላቸውም 4000ዎቹ በያሉበት 8 ቡድን ይወያዩ ከተባለ እያንዳንዱ አጀንዳ በአማካይ 25 ቀን የሚፈጅ ከሆነ 8ቱ አጀንዳዎች ስንት ቀናት እንደሚፈጁ አስሉት። በጣም ረጅም ጊዜ ነው። ከ200 ቀናት በላይ ይሆናል። ስለዚህ ይህን ከማድረግ ኢትዮጵያ የተትረፈረፈ ገንዘብ ስለሌላት
ነገር ግን ለዚህ ቅድሚያ ሰጥታ መቀነቷን አጥብቃ በጀት መድባ ይህንን ስራ ለመስራት የምትችለው ቴማቲክ በሆነው ወይም አጀንዳ በየቡድኑ አድርጎ በመሄድ አካሄድ ብቻ ነው። ይህንን የመረጥነው ለዚህ ነው። በዚህ ምክንያት አንድ ቡድን በሚገባ አብላልቶ 500 ላይ እንዲጨርስ ከዚያ በኋላ የ8ቱም ቡድኖች ተመራጮች በጋራ የሆኑና 8ቱም ላይ መግባባት እንዲደርሱና ለ4 ሺዎቹ እንዲያቀርቡ ይደረጋል። ይሄ ስነ ዘዴ አንዳንድ አካባቢዎች ታይቶ ጥሩ ውጤት ያመጣ ነው። ይህንንም ባለፈውም አንስቼላችሁ ስለነበረ ነው። ስለዚህ አንዳንድ አጀንዳ ለምን አደረጋችሁ ብለው የሚተቹን ምንም ችግር የለውም። 500 ላይ 8 ሆነው በከፍተኛ ኃላፊነት በየራሳቸው ቡድን በሚገባ እየመከሩ ነው። ለምን ሰብአዊ መብት ከሆነ እስከ መጨረሻው ድረስ ይወርዱበታል። ሙስና ኮራፕሽንን በተመለከተ ከሆነ እስከ ታች ይወርዱበታል። አጀንዳዎቻችን 8ቶቹን በትክክል አይታቸው ከሆነ እርስ በርሳቸውም ይወራረሳሉ። ስለዚህ አንዱን አጀንዳ ውስጥ ያሉ ተሰብሳቢዎች የጎረቤት አጀንዳዎችንም መዋየታቸው ወይም እነኛ ላይ መመካከራቸው አይቀሬ ነው። ስለዚህ አካሄዳችን ኢኮኖሚካል ነው፣ አዋጭ ነው እና በትክክልም በሰዓታችን ለመጨረስ ቢያንስ በዚህኛው ፌዝ ላይ ትክክለኛ አካሄድ ነው ብለን እናምናለን። ሌላው እስካሁን እንግዲህ ያጋጠሙ ችግሮችና የተወሰዱ የመፍትሄ እርምጃዎችን ጠይቃችሁናል። ከተሳታፊዎች የቡድን አደረጃጀት ላይ መጀመሪያ ላይ ጥያቄዎች ነበሩ። የአርቲፊሻል ኤአይ አንዱን ወገን ለምሳሌ ፖለቲካ ፓርቲዎችን አንድ ቦታ ማጨቅ፣ ሃይማኖቶችን ከሃይማኖት አውጥቶ ሌላ ቦታ ማጨቅ፣ ብሔረሰቦችን እንደዚሁ አይነት ነበሩና እነኛን አስተካክለናል። በጥያቄዎችም ጥያቄ መሰረት እኛው በትክክል እያንዳንዱ አጀንዳ ላይ ፖለቲካ ፓርቲዎች እንዲታዩ፣ እያንዳንዱ አጀንዳ ላይ ተጽዕኖ ፈጣሪዎች እንዲታዩ፣ እያንዳንዱ አጀንዳ ላይ ሴቶች፣ ወጣቶች እንዲታዩ፣ ሃይማኖት ተቋማት እንዲታዩ፣ ሁሉንም በተቻለ መጠን ፌር የሆነ ዲስትሪቢዩሽን ወይም የተመጣጠነ ክፍፍል እንዲኖር በተቻለ መጠን አድርገናል። እንግዲህ ለተሳታፊዎች የሚቀርቡ ግብአቶችን ጠይቃቸዋል። አቅም በፈቀደ መጠን ትራንስፖርት እናቀርባለን። የአዲስ አበባና የፌዴራል ተሳታፊዎችን ለአዲስ አበባና ለፌዴራል መንግስት ጥያቄ ያቀርበናል። ቢያንስ ቢያግዙን ለነሱ ማረፊያ እንዲሰጡልን። ለምሳሌ አዲስ አበባ ክብርት ከንቲባዋ ብዙ መኝታ ቦታዎችን ለአካል ጉዳተኞች እዚሁ አካባቢ ሰጥተውልናል። ስለዚህ የአዲስ አበባ ተሳታፊዎች በተቻለ መጠን ክረምት ነውና በተለይ ከሩቅ የሚመጡት ላይ እገዛ እንዲያደርጉልን ጠይቀን እያገዙን ነው። የፌዴራል መንግስትም እንደዚሁ የፌዴራል ተሳታፊዎችን እንደዛ እንዲያግዘን ጠይቀናል። እንግዲህ በተቻለ መጠን እነኚህ ይሟላሉ ብለን ተስፋ እናደርጋለን። አካል ጉዳተኞች ላይ እንዳያችሁት በጣም ትልቅ ትኩረት አድርገናል። ትናንትና የሴቶች የማህበራዊና የሴቶች ጉዳይ ሚኒስትሯ እዚህ ተገኝተው ክራች እና የድጋፍ ለአይነ ስውራን የሚሆን ለሌሎች አካል ጉዳተኞች የሚያስፈልገውን ቁሳቁስ አቅርበዋል። በተቻለ መጠን አካል ጉዳተኞቻችን እዚህ ባሉበት ሰዓት ሁሉ አቅም በፈቀደ መጠን የሚያስፈልገውን እርዳታ እንደሚያደርጉልን ቃል ገብተውልናል። እኛም ባለን በጀት የምንችለውን ለሴቶች በተለይ ለነፍሰ ጡሮች፣ ለህፃናት፣ በቅርቡ ለወለዱ የምንችለውን በበጀታችን መጠን የሚያስፈልገውን እገዛ እያደረግን ነው። ከማን ምን ይጠበቃል? ከእናንተ ደጋግሜ ተናግሬ ያለሁ ብዙ ይጠበቃል። ምንድነው? ተደራሽ መሆን አለባችሁ። ስለዚህ ደስ ብሎናል። ጥሩ እየሰራችሁ ነው። እንደው ስም ብጠራ እንዳልስት ብዬ ነው እንጂ በጣም ጥሩ እየሰራችሁ ነው። ለትኩረት ሰጥታችኋል። በተለያዩ ቋንቋዎች ባይገቡኝም ብዙዎቹ ተደራሽ እየሆናችሁ ነው። ማህበራዊ ሚዲያዎች በጣም አመሰግናለሁ። ኮሚኒቲ ሚዲያዎችንም እንደዚሁ አመሰግናለሁ። ሜንስትሪም ሚዲያዎች በጣም ጥሩ ናችሁ። ፕሪንት ሚዲያዎችም እንደዚሁ ጥሩ እየሄዳችሁ ነው እና ይሄ በጣም ከዚህ በላይ ተጠናክሮ መቀጠል አለበት። እስካሁን እንደ ልብ አልፈቀድንላችሁም ወደ የጓዳ እንድትገቡ። ለምን? ዳይቨርጀንት ፌዝ ላይ ነው ያለ ነው። አሁን የምንጨቃጨቅበት የምንጣላበት
ስሜታችን የምንገልጽበት ሰዓት ላይ ነን ሁላችንም በነጻና ተሳታፊዎችን ማለት ነው። እዛ ላይ የግድ አስፈላጊ አይደለም። በኋላ ላይ ግን ወደ መግባባት የምንደርስበት ጊዜ ግን በተቻለ መጠን እንድትዘግቡ ለማድረግ እንሞክራለን። በተለይ ኢትዮጵያ ዜና አገልግሎትና ፕሬስ ድርጅት ይህንን ስራ በሚገባ ዶኩሜንቴሽኑን እየሰሩ ለእናንተም ወደፊት የኛው የራሳችን ሚዲያና ኮሚኒኬሽን የሚያስፈልጋችሁን መረጃ እንዲሰጣችሁ እናደርጋለን። እንደሚመስለኝ ጌራ እያካፈላችሁ ይመስለኛል። ከማን ምን ይጠበቃል? ተሳታፊዎች አሁንም ያላቸውን ትህትና ያላቸውን መከባበር ይዘው ስብሰባቸውን በሚገባ በኃላፊነት መቀጠል አለባቸው። ምቾት እዚህ ቆይታችን አልጋ ባልጋ አይጠብቁ። አሁን ክረምት ነው። አርሶ አደሮች እርሻቸውን ትተው ነው እዚህ የመጡት። አርብቶ አደሮቻችንም ቢሆን ከቤተሰባቸው በጣም ርቀው ነው ያሉት። ስለዚህ በተቻለ መጠን የአዲስ አበባና የፌዴራል እዚህ ያሉ ተሳታፊዎች እነኝን ወንድም እህቶቻችንን በሚያጋጥማቸው ችግር ሁሉ እንዲተባበሩልን በዚህ አጋጣሚ በትህትና ጠይቃለሁ። መገናኛ ብዙሃን ያው ተናግሬ ያለው ተባባሪ አካላት ብዙ ናቸው። እንደምታዩት የሰላምና ደህንነቱ ሌት ተቀን ነው የሚሰራው። ምክንያቱም ይህ ሀገራዊ ፕሮግራም ነው። ደጋግሜ እንዳልኩት እዚህ ሀገራዊ ምክክር ኮሚሽን የሚሰራው አሁንም ለአንድ ተቋም በጭራሽ አይደለም የሚሰራው፣ ለኢትዮጵያ ነው። ጆሮ ያለው ይሰማል፣ አእምሮ ያለው ይህንን ያገናዝባል። ሂደታችንን ለ4 ዓመት ያወቀንና የተገነዘበን ሁሉ ማን እንደሆን ምን እየሰራን እዚህ እንደቆየን ምንም ይህንን የምናስተባብለውም ነገር የለም። ስራችን ወደፊት የሚታይ ነው የሚሆነው። ከተባባሪ አካላት እንዳልኩት ብዙ ናቸው። ተባባሪ ወጣቶች አሉ እዚህ፣ ያው ምግብ ተቋማት አሉ እዚህ። እንግዲህ ምግቡ አንድ ቦታ ጣፈጠኝ፣ አንድ ቦታ መረረኝ የሚባሉ ነገሮች ይኖራሉ። ግን እንደምታዩት እንግዲህ ቤታችን ስንገባ የቀረበልን ቤተሰቦቻችን ያቀረቡልን ነው የምንበላው። አንዳንድ ጊዜ ጨው ይበዛዋል፣ አንዳንድ ጊዜ ጨው ያንሰዋል፣ አንዳንድ ጊዜ ይጣፍጣል፣ አንዳንድ ጊዜ አይጣፍጥም። አሁን ደግሞ ከቤታችን ርቀን ነው አመላችን እዛ ትተን ነው እና የመጣ ነው። እዛ ላይ አንዳንድ ስሜቶች ሊኖሩ ይችላሉ። ግን ኢትዮጵያ ነች፣ የምትችለውን ያቀረበችው። ስለዚህ ያንን በትዕግስት የቀረበውን እንደው በትህትና እንድንቀበል ነው የምነግረው። መላው ኢትዮጵያውያን ብዙ ይጠበቃል። መላው ኢትዮጵያውያን ሰላም ይፈልጋሉ። በዱር ያሉ ልጆቻችንም ሆነ በከተማ ያሉ ወደ ሀገራዊ ምክክር የመጡ ሆነም ያልመጡት ሁላቸውም በእርግጠኝነት ሰላምን ይፈልጋሉ ብዬ አምናለሁ። በተለይ ታች ያለው ወገናችን ከሁሉም በላይ ሰላምን ይፈልጋል። ስለዚህ መላው ኢትዮጵያውያን የዚህን ቤት ውሎና አመሻሽ ማወቅ ይፈልጋል። ስለዚህ ሁላቸውንም የምንጠይቀው ምንድን ነው? በያሉበት ቦታ ጸሎት እንዲያደርጉ፣ በያሉበት ቦታ ስለ ሀገራዊ ምክክሩ በጋራ ባሉበት ቦታ እንዲወያዩ፣ እንዲመካከሩ፣ እዚህ ተሳታፊ ብለው የላኳቸውንም ልጆቻቸውን ወይም ወላጆቻቸውን ይሄ ሂደት ምን እንደደረሰ እንዲጠይቁ፣ ባሉበት ቦታ ሆነው በሀሳብ እንዲያግዟቸው እና በአጠቃላይ ሂደቱ ላይ ትብብር እንዲያደርጉ እንጠይቃለን። እንግዲህ ይሄ የሀገራዊ ምክክር ሂደቱ ደጋግሜ እንዳልኩት ወደ አንድ ወገን በጭራሽ ያዘነበለ አይደለም። አንዳንድ ጊዜ የምሰማቸው አሉ። አንድ የፖለቲካ ፓርቲ ገዝፎስ እንደሆነ ወይስ የገዢው ፓርቲ ወይም ገዢው አካል በሰፊው ጎልቶ ይታይ እንደሆነ ይህንን የሀገራዊ ምክክር ኮሚሽን በስነ ዘዴው ላይ በተቻለ መጠን እኩል የሆነ ወይም ትክክለኛ የሆነ ክፍፍል ፌር ዲስትሪቢዩሽን እንዲኖር ያደርጋል፣ ይከታተላል። አንደኛው ሃይማኖት በሌላው ላይ ጭነት እንዳያደርግ፣ አንደኛው አገዛዝ በሌላኛው ላይ ጭነት እንዳያደርግ አስፈላጊውን ክትትል እናደርጋለን። ይህንን ችግር በጭራሽ እንዳይኖር የደረስንበትን በየጊዜው ለእናንተ እናሳውቃለን። በውሳኔው ላይ በጭራሽ አሉታዊ ሳይሆን አዎንታዊ ተጽዕኖ እንዲያደርግ ነው የምንሞክረው። ይህንን ወደፊት በሂደት የምናሳያችሁ ይሆናል።